ተናትሪን ተመልካቾቻችን ዜና በመልከት ከቀርባሉ። የቪየትናም ጠቅላይ ሚኒስትር ፋም ሚንቺን በቤተ መንግስታቸው ለጠቅላይ ሚኒስትር አብይ አህመድ ይፋዊ የአቀባበል ስነስርዓት አድርገውላቸዋል። ከአቀባበል ስነስርዓቱ በኋላ ሁለቱ መሪዎችና የልኡካን ቡድናቸው የሁለትዮሽ ውይይት ያደረጉ ሲሆን በሁለቱ ሀገራት የተካሄዱ ማሻሻያዎችን እንዲሁም ለትብብር የሚሆኑ ኢኮኖሚና ፖለቲካዊ ጉዳዮች በተለይም የልምድ ልውውጥና ኢንቨስትመንትን ጨምሮ የተለያዩ ጉዳዮች ላይ ሀሳብ ተለዋውጠዋል። መሪዎቹ የትብብር ሰነዶችን የፊርማ ስነስርዓት ላይም የተገኙ ሲሆን በንግድና በትብብር ላይ የመግባቢያ ስምምነት ተፈራርመዋል። በተጨማሪም በአዲስ አበባና በሃኖይ መካከል በኢትዮጵያ አየር መንገድ ቀጥታ በረራ መንገድ የሚያመቻች የሲቪል አቪዬሽን ስምምነት ተደርጓል። የትምህርት ዘርፍን ተደራሽነትና ጥራት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የተወካዮች ምክር ቤት አባላት የትምህርት ሚኒስቴርን የ2017 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸም ገምግመዋል። የሕዝብ ተወካዮች ምክር ቤት የትምህርት ሚኒስቴርን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ገምግመዋል። ባለፉት ወራት የትምህርት ጥራት ተደራሽነትና አቅምን ለማጠናከር በርካታ ተግባራት መከናወናቸውን ነው የሚኒስቴር መስሪያ ቤቱ ሪፖርት ያቀረቡት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የገለጹት። በተለይም በተማሪዎች ምገባ፣ በአቅም ማሳደግ፣ በዲጂታላይዜሽን፣ በመሰረተ ልማት ግንባታ ውጤቶች መመዝገባቸውን ሚኒስትሩ አብራርተዋል። የምክር ቤቱ አባላትም በቀረበው የ9 ወራት እቅድ አፈጻጸም ላይ ጥያቄዎችን በማንሳት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ምላሽ ሰጥተዋል። በ2017 የትምህርት ዘመን በአጠቃላይ የትምህርት ዘርፍ ከእቅዱ 7.2 ሚሊዮን ወይም 22.4% የሚሆኑ ተማሪዎች ወደ ትምህርት ቤት ማምጣት ያልተቻለና እስካሁን 5354 ትምህርት ቤቶች ማስተማር ባለመጀመራቸው ችግሩን ለመፍታት ምን እየተሰራ ይገኛል? እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን ፎር ዋን ሪዝን ኦር አናዘር፣ ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል፣ ያሳፍራል። እኔ አይ ቲንክ አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን። ኤቭሪ ሳይድ እኔ አም ኖት ቴኪንግ ሳይድስ፣ ሁሉንም ነው አቁሙ ማለት ያለብን። እንደዚህ አይነት ነገር ውስጥ መገባት የለበትም። ቢኮዝ ይሄው አሁን የምንነጋገርበት ምክንያት it is because it has become የህብረተሰብ ዕዳ፣ የአገር ዕዳ እየሆነ የሚቀጥለው ትውልድ ዕዳ እየሆነ ስለሆነ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ዋናው ማድረግ ያለብን አትሊስት ከችግር የወጣ ሙያ እንዲሆን ማድረግ ነው። ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ ነው። እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ይሄንን መስራት አለብን። ይሄንን በሚመለከት ቁጭ ብለን ቅድም ያልኩትን አይነት የፊስካል እንትኑን ጠብቀን መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። እስኪ ምናልባት ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሺዬቲቭ የጀመርነው እኛ። ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው፣ ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከርን
የ12ኛ ክፍል ሀገር አቀፍ ፈተና አሰጣጥን በተመለከተ ፈተናውን የሚያልፉ ተማሪዎች ቁጥር እጅግ አነስተኛ ከመሆኑም በላይ በየዓመቱ አንድም ተማሪ የማያሳልፉ ትምህርት ቤቶች በርካታ በመሆናቸው በቀጣይ የማለፍ ምጣኔውን ከፍ ለማድረግ ምን ተጨባጭ ስራ እየተሰራ ይገኛል? ትምህርቱን ለማሻሻል ካሪኩለሙን ለማሻሻል መምህራንን ለማሻሻል የምናደርገው ነገር መሬት አለው፣ የሚይዝበት መሬት አለው። ይሄ እየተሻሻለ ይሄዳል ብለን እናምናለን። ለመጀመሪያ ጊዜ ከልቤ ነው የምላችሁ ባለፈው ዓመት በኦልሞስት 40-50% ነው የጨመረው ከመጀመሪያው ፓርትሊ በዚህ ዘንድሮ ከዚህም ከፍ ይላል። ከ5.5% አካባቢ ነው ያሳለፍነው። ከዚህም ከፍ ይላል ብያለሁ። ኖት ቢኮዝ ገና የትምህርት ሪፎርም ላይ የምንሰራው ስራ ብዙ መስመር ያዘ ሳይ ይሄ ራሱ ለካ ትምህርት ተጠንቶ ነው አንብቦ ነው አውቆ ነው እንጂ ዝም ብሎ አይታለፍም የሚለው ነገር ራሱ ሲግኒፊካንት የሆነ ሳይኮሎጂካል ኢንቫይሮንመንቱን ቀይሮታል። ባለፉት 9 ወራት ከ6800 በላይ ትምህርት ቤቶችን መገንባት መቻሉና ከ22000 በላይ ደግሞ እድሳት መደረጉን ተገልጿል። አፍሪካውያን ሀገራት የንግድ ልውውጣቸውን ማሳደግና የውስጥ አቅማቸውን መጠቀም ላይም ማተኮር ይጠበቅባቸዋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አሳሰቡ። የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ተካሂዷል። በመክፈቻው ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አፍሪካውያን ከመቼም ጊዜ በላይ ትብብራቸውን የሚያጠናክሩበት ጊዜ ሊሆን እንደሚገባ ተናግረዋል። አህጉራችን አፍሪካ ውስብስብ ሁኔታዎች እየገጠሟት ነው። ዩኤስኤድን በመሳሰሉ የድጋፍ ማዕቀፎች የሚደርሱን አንዳንድ አጋሮቻችን ድጋፋቸውን እያቋረጡ ነው። ይህም በጤና በምግብ ዋስትናና ንግድ ላይ የተገማች ሁኔታን ፈጥሯል። ህብረቱም አባል ሀገራቱም ይህንን በመገንዘብ የውስጥና የራስ አቅምን መጠቀም ላይ ማተኮር ይኖርባቸዋል። የግል ዘርፉን በማነቃቃትና በርትቶ በመስራት የተፈጠረውን ክፍተት መሙላት አለብን። የአፍሪካ ምርቶች ላይ የተጣለው ታሪፍም የሀገሮቻችንን ኢኮኖሚ የሚጎዳ ነው። ለዚያም መዘጋጀት ይጠበቅብናል። መደበኛውን መልክ እያጣ የመጣው ሁኔታና ተጽዕኖአቸውን እያጎሉ ከመጡ የአየር ንብረት ለውጥ፣ የጂኦፖለቲካ ውጥረት፣ ግጭቶች፣ ሰብአዊ ቀውስ፣ የዓለም ንግድ አይጠበቄነት ጋር ተዳምረው ከፍተኛ ችግር እየፈጠሩ ነው። የአፍሪካ ህብረት እነዚህን ጉዳዮች እልባት ለመስጠት በንቃት መፍትሄውን በማፈላለግ በጥበብና ርቆ አሳቢነት አመራር መስጠትና መስራት ይጠበቅበታል። ኢትዮጵያም የህብረቱን የሪፎርም አጀንዳዎችም ይሁን የአጀንዳ 2063 ግቦች ለማሳካት በሚደረግ ጥረት ውስጥ ከሁሉም ከተመረጡ ኃላፊዎች ጋር በጋራ እንደምትሰራ በድጋሚ አረጋግጣለሁ። በመጨረሻም የኢትዮጵያን የባህር በር ጥያቄ ለቀጠና ያሉ አገራት ለሁለንተናዊ ብልጽግና ሲባል ሊገፉት እንደሚገባ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ተመራማሪ ፕሮፌሰር ብሩክ ኃይሉ ገለጹ። የባህር በር ማግኘት ለኢትዮጵያ ሁለንተናዊ ብልጽግና ሚና የጎላ በመሆኑ መላው ኢትዮጵያዊ ልዩነቱን ወደ ጎን በመተው ከመንግስት ጎን ሊቆሙ ይገባል ብለዋል ፕሮፌሰሩ። እያደገ የመጣውን የኢትዮጵያ ኢኮኖሚና ሕዝብ ቁጥርን መሸከም የሚችል ባህር በር የማግኘት ጥያቄን ካስፈላጊም በላይ የህልውና ጉዳይ እንደሆነ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪ ፕሮፌሰር ብሩክ ኃይሉ ከኢቲቪ 57 ጋር በነበራቸው ቆይታ አንስተዋል። ጥያቄው በተለይ ከለውጡ በኋላ በመንግስት ትኩረት ተሰጥቶት በተሰራው ስራ በዓለም አቀፍ ማህበረሰብ ዘንድ እውቅናን እያገኘ እንዲሄድ አስችሎታልን ብለዋል። ከውስጥ ዶሜስቲክ ፖለቲክስ ስንጀምር በጊዜው የመንግስትና የህዝብ አለመናበብ ነበር። ባለፉት 27 ዓመታት የህዝብ አስተሳሰብ በተለይ በዩኒቨርሲቲና ሪሰርች አካባቢ ቀደም ብሎ ሄዶ ነበር። አሁን የመንግስት ፖሊሲ የመጣው ምንድነው? የመጣጣምና መንግስትም እንደ ፖሊሲ አምኖበት ተቀብሎበት ይሄ ችግር እንደ ቶፒክ እንደ ፓብሊክ ፖሊሲ ተወስዶ መፍትሄ ማግኘት አለበት የሚለው የመንግስት እንደ ፖሊሲ እየቀደመ መጥቷል እና ለዚህም ነው አሁን በአብዛኛው ኢትዮጵያ ህዝብ በአገር ውስጥም ሆነ ውጪ ድጋፍ የተገኘው በዚህ የተነሳ ነው ማለት እንችላለን። ስለዚህ ተቀባይነቱም ከሀገራችን ውስጣዊ ብቻ ሳይሆን ወደ አካባቢውም በመላው ዓለም አካባቢም እየሄደ ነው።
ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት ሰላማዊና በትብብር ላይ የተመሰረተ መሆኑን ያነሱት ፕሮፌሰሩ የባህር በር ጥያቄውን በጋራ አብሮ መልማትን ታሳቢ ያደረገ መሆኑን ገልጸዋል። ታዲያ ይህን የኢትዮጵያን የወደብ ጥያቄ በቀጠናው ያሉ የባህር በር ባለቤቶች እንደ እድል ሊያዩት ይገባልም ሲሉ ፕሮፌሰሩ ያስረዳሉ። ለኢትዮጵያ ተሳትፎ ለነሱ ስታቢሊቲ መረጋጋት ሶማሊያ ተሳትፈናል፣ ደቡብ ሱዳን ተሳትፈናል፣ ጅቡቲንም ቢሆን በተዘዋዋሪ እያገዝን ስታቢሊቲ እንዲያገኙ እያደረግን ነው። ስለዚህ የዚህ ሁሉ ምላሽ ምንድነው መሆን ያለበት? የኢትዮጵያን ህመም ሪኮግናይዝ ወይቁና በመስጠት ካላቸው እንውሰድ አይደለም ካላቸው አክሰስ ቱ ደሲ የተባበሩት መንግስታትም ስለሚፈቅድ በዛ መርህ መሰረት ኢትዮጵያ ማግኘት መብቷን እንዲከበርላት እየጠየቅን ነው። በዲፕሎማቲኩ ማካሄድ ጥሩ ምላሽ እየተገኘ ነው። ሶማሌላንድንም በመግባባት ከሞቃዲሾ ጋር ከሀርጌሳም ጋር በመግባባት በርበራን፣ ሉጋሃዮ እና ደግሞ ቡልሄር የሚባሉ ፖርቶች አሉ። እኛ ቀደን የተነሳ ነው። በሚሊቴሪውም ወደዛ ልመጣልህ ነው። ሚሊቴሪውም ቢሆን ወደ ቀይ ባህር መመለሳችን አይቀሬ ነው። ያን ስናደርግ በመግባባት ነው፣ በሰላም ነው የምናገኘው። ምክንያቱም ኢትዮጵያ ያለችበት ቀይ ባህር ሰላማዊ ሊሆንም አይችልም። የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የባህር በር ተጠቃሚነትን ጉዳይ በትውልድ ውስጥ ማስረጽ ይገባል የሚሉት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪው ፕሮፌሰር ብሩክ ኃይሉ ይህንን ለማስቻልም መላው ኢትዮጵያዊ በአንድ ድምፅ ከመንግስት ጎን እንዲቆም ጥሪያቸውን አቅርበዋል። ከኢትዮጵያ ህልውና ጋር ብሔራዊ ጥቅሟ ጋር አምኖ ይሄ መንግስት መቀበል ብቻ ሳይሆን ስትራቴጂ ዲዛይን ማድረጉ ሰላማዊ መንገድ ማለት ነው። ተደብቆ ሳይሆን በጨለማ ሳይሆን በኩለሊት ሳይሆን በግልጽ ለህዝብ እንዲህ አስበናል። ከኢትዮጵያ ህልውና ጋር የተያያዘ ነው። የእናንተን እገዛ እንሻለን። ይሄ ኢትዮጵያ ጥያቄ የእያንዳንዱ ኢትዮጵያዊ ጥያቄ ነው። በኢትዮጵያ ህልውና ጉዳይ ላይ አብረን እንቁም፣ አግዙን፣ እንተጋገዝ የሚል ጥሪ አድርጌ ነው መወስደውና ይሄን የማይደግፍ ኢትዮጵያዊ ካለ መቼም እናቱ ላይ ፊቱን እንዳዞር አድርጌ ነው መቆጥረው። እንደ ገንዘብ ሚኒስቴር መረጃ ኢትዮጵያ ለወደብ ኪራይ በአመት እስከ 1.6 ቢሊዮን ዶላር ታወጣለች። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።